ሰላም እንዴት ናችሁ? ዛሬ ስለ ጸጸት ስሜት ነው የምናወራው። የጸጸት ስሜት ምንድን ነው? ብዙ ሰዎች በጸጸት ውስጥ እንደሚገኙ የታወቀ ነው። እሱ ስሜትና መፍትሄዎቹ እንዲሁም አንድ ሰው ጸጸት ይጠቅማል ወይስ ይጎዳዋል የሚለውን አንድ በአንድ ለማየት እንሞክር። የጸጸት ስሜት የሰው ልጅ ከሚያስተናግዳቸው ስሜቶች ውስጥ አንዱ ነው። ጸጸት ምርጫዎቻችን ከተደረጉ ከረጅም ጊዜ በኋላ እንደገና እንድናጤን የሚገፋፋን ከእነዚያ ስሜቶች ውስጥ አንዱ ነው። ይሁን እንጂ መጸጸትን ይህን ያክል ጎጂ የሚያደርገው ምንድን ነው? አልፎ ማለፍ አስቸጋሪ የሆነው ለምንድን ነው? በሕይወታችን ውስጥ ካጋጠሙን ተሞክሮዎች ውስጥ ውሳኔዎቻችን ከግል እድገታችን ጋር የቅርብ ትስስር ያለው የሰዎች ስሜት ውስጥ አንዱ ጸጸት ነው። ያም ቢሆን ግን ምርጫችን መጸጸት ብቻ አይደለም። ያለፉትን ውሳኔዎቻችን እንዴት እንደምናንሰላስልና የወደፊት ራሳችንን እንዴት እንደሚነኩ በዛውም ትምህርት ሰጠውን ያልፋሉ። የሰው ልጅ ከጸጸቱ መማር ይችላል። ያም የሆነው ግን ከጸጸት በስተጀርባ ያለውን ስለ ልቦና ማስተዋል ማግኘት ይህንን ስሜት ይበልጥ ገንቢ በሆነ መንገድ ለመቆጣጠር በሚያስችል ሁኔታ ማጥናት ሲችል ነው። የጸጸት ስሜት እንዲሁ ቀላል ስሜት አይደለም። በአንጎል ላይም ተጨባጭ ተጽዕኖ የሚያሳድር የፊዚዮሎጂያዊ ምላሽ አለው። ጥናቶች እንደሚያመለክቱት አንጎል ከህመምና ከጉዳት ጋር ተያይዘው በሚከሰቱ አካባቢ በተለይም ደግሞ ውሳኔ የማድረግን ሥራ የሚቆጣጠረው ፕሪፍሮንታል ኮርቴክስ ጸጸትን ይተረጉመዋል። በዚህ ምክንያት ጸጸት ስሜታዊ ስሜት ብቻ አይደለም፣ በአስተሳሰባችንና ባህሪያችን ላይ ተጽዕኖ ሊያሳድር የሚችል የግንዛቤም ሂደት ነው። በጸጸት ስሜት ስንዋጥ አእምሯችን ያለንበትን ሁኔታ ከአንድ አማራጭ ጋር በማወዳደር ላይ ነው። ይህ ንጽጽር ብዙውን ጊዜ ቅሬታና ራስን የመንቀፍ ስሜት እንዲሰማን ያደርጋል። የሥነ ልቦና ባለሙያዎች ይህንን ክስተት ተቃራኒ የሆነ አስተሳሰብ ብለው ይሰይሙታል። ውሳኔው ከተጠናቀቀ ከረጅም ጊዜ በኋላ የጸጸትን ስሜት የሚያጸናው ይህ የአእምሮ ጥያቄ ነው። አንጎላችን ለጸጸት ምላሽ የሚሰጠው ለመላመድ በሚጠቅም መንገድ ነው። በጸጸት ስሜት ስንዋጥ ውሳኔዎቻችን መለስ ብለን ለመመልከትና ወደፊት የሚገሰገሰውን ድርጊታችንን ለማስተካከል እድል እናገኛለን። በመሆኑም ሐሳባችን እንድንቆጣጠር ከፈቀደልን አልፎ አልፎ ከልክ ያለፈ ሊሆን ቢችልም እንኳን መጸጸታችን ለመማርና የግል እድገታችንን ለማሳደግ እንደሚያስችል መንገድ ሆኖ ሊያገለግል ይችላል። ይህን ያክል ጸጸት ስሜት የሚሰማን ለምንድን ነው? ጸጸት ከሐዘንና ከራስ ነቀፋ ስሜት ጋር የተያያዘ በመሆኑ ብዙውን ጊዜ ከባድ ስሜቶች እንደሆኑ ተደርጎ ይገለጻል። የምንጸጸትበት ጊዜ አሉታዊ ነገሮች ላይ ማተኮር ይቀናናል። ከስነ ልቦና አንጻር ጸጸት የሚነሳው በራሳችንና በእውነተኛ ራሳችን መካከል በሚፈጠር ግጭት ነው። ጥሩ ራስ ማለትም የምመኘውን ለምሳሌ በተግባር ደስተኛ ለመሆን፣ እርካታ ለማግኘትና ከስህተት ነፃ ለመሆን የምመኘውን ሰው አይነት ያመላክታል። በተቃራኒው ደግሞ እውነተኛ ማንነታችን ይህን የምንመኘውን ነገር መፈጸም አቅቶታል። ይህ ደግሞ በኋላ ላይ ቢሆን ደስ የሚል ምርጫ ነበር። በእነዚህ ሁለት መለያዎች መካከል ያለው ልዩነት የጸጸት ስሜት የሚስፋፋበት ቦታ ነው። ከራሳችን የአቋም ደረጃዎች ጋር ተስማምተው እንዳልኖርን ካመንን ጸጸት ይበልጥ ጎልቶ ይታያል። በጸጸት ምክንያት የሚደርስብን የስሜት ስቃይ ከውሳኔዎቻችን ማህበራዊ ገጽታ ጋርም የተያያዘ ነው። ብዙ ምርጫዎቻችን በሌሎች ላይ ሊኖራቸው የሚችለውን ተጽዕኖ ይቀርጹታል። እናም እነዚያ ምርጫዎች እኛ እንደጠበቅነው የማይገኙ ከሆነ የጥፋተኝነትና የሀፍረት ስሜት ሊፈጥሩ ይችላሉ። እነዚህ ስሜቶች ብዙውን ጊዜ የጸጸት ስሜትን ይበልጥ ውስብስብ ስለሚያደርጉት ወደፊት መግፋት ይከብዳሉ። አንዳንድ ግለሰቦች ከሌሎች የበለጠ የሚጸጸቱት ለምንድን ነው? ሁሉም ሰው የሚቆጨው በተመሳሳይ መንገድ አይደለም። አንዳንድ ሰዎች ከስህተት ቶሎ የሚመለሱ ናቸው። ሌሎቹ ደግሞ ውሳኔዎቻቸውን ለረጅም ጊዜ ይሸከማሉ። ይህ ልዩነት ብዙውን ጊዜ በባህሪና ችግሩን ለመቋቋም በሚያስችሉ ዘዴዎች ምክንያት ሊሆን ይችላል። የነርቭ ችግር ያለባቸው ወይም ፍጽምና የመጠበቅ ዝንባሌ ያላቸው ሰዎች ስለ ራሳቸው ከፍተኛ ግምት ስለሚኖራቸውና ይበልጥ ራሳቸውን ስለሚተቹ በጸጸት ስሜት የመጠቃት አጋጣሚያቸው ሰፊ ነው። በተጨማሪም ከፍተኛ የሆነ የርኅራኄ ስሜት ያላቸው ሰዎች በአጠቃላይ ብዙም እንደማይቆጩ ጥናቶች አረጋግጠዋል። ለራሳቸው ደግ የሆኑ ቀደም ሲል የሰሯቸውን ስህተቶች ይቅር ማለት የሚችሉና ያጋጠሟቸውን ተሞክሮዎች እድገት ለማድረግ የሚያስችሉ አጋጣሚዎች እንደሆኑ አድርገው የሚቆጥሩ ሰዎች በጸጸት ስሜት ሽባ የመሆን አጋጣሚያቸው
አነስተኛ ነው። በአንጻሩ ደግሞ ራሳቸውን ለመተቸት የሚታገሉ ሰዎች የጸጸት ስሜታቸው የማራዘም እድሉ ከፍተኛና ሰፊ ነው። ከዚህ በፊት የሰራናቸው ስህተቶች የምንተረጉምበት መንገድ በጸጸት ስሜት ውስጥም ትልቅ ሚና ሊጫወት ይችላል። ጸጸታቸውን ለመማርና ለማደግ እድላቸው አድርገው የሚመለከቱ ሰዎች የስነ ልቦና ባለሙያዎች ከውሳኔ በኋላ ጸጸት ብለው የሰየሙትን የመለማመዳቸው አጋጣሚ ሰፊ ነው። ምንም እንኳ ውጤቱ እንደታቀደው ባይሄድም ያንን ልምድ ወደፊት የሚወስኑ ውሳኔዎችን ለመምራት ይጠቀሙበታል። በአንጻሩ ደግሞ ጸጸትን የግል ድክመት እንዳለበት የሚጠቁም እንደሆነ አድርገው የሚቆጩ ሰዎች ወደፊት መግፋት ይከብዳቸዋል። ጸጸት የሚያስከትለው ማህበራዊ ተጽዕኖ እንደዚህ ይቀርባል። ጸጸት የተገለለ ስሜት አይደለም። ከሌሎች ጋር ባለን ግንኙነትና ለሌሎች ካለን አመለካከት ጋር የቅርብ ትስስር አለው። ማህበራዊ ንጽጽሮች በጸጸት ስሜት ላይ ከፍተኛ ተጽዕኖ ያሳድራሉ። ሌሎች እኛ የምንፈልገውን ነገር ሲፈጽሙ ወይም ደግሞ በምናደርጋቸው ውሳኔዎች ላይ ሲደርሱ ስንመለከት የጸጸት ስሜታችን ሊጨምር ይችላል። በተለይ ማህበራዊ ሚዲያ ይህንን ክስተት ከፍ አድርጎታል። ብዙውን ጊዜ የማጣት ፍርሃት ተብሎ የተገለጸው ይህ ስሜት ብዙውን ጊዜ ጸጸትን ይቀሰቅሳል። ሌሎች በራሳችን ስህተት የበለጸጉ ይመስለናል። የጸጸት ስሜት እንዲሰማን ያደርጋል። በማህበራዊ ንጽጽር ንድፈ ሐሳብ ላይ የተደረጉ ጥናቶች እንደሚያሳዩት ከሌሎች ጋር በተያያዘ ራሳችንን የመገምገም ዝንባሌ አለን። ከሌሎች ጋር ባለን ግንኙነት ራሳችንን የመገምገም ዝንባሌያችን በየቀኑ ሊጨምር ይችላል። ከሌሎች ጋር የምናወዳድረው ነገር ከጠበቅነው በላይ ከሆነ ደግሞ ጸጸትና እርካታ ሊያሳጣን ይችላል። የሚገርመው ነገር ሁሉም ሰው በሆነ መልኩ መጸጸቱ ነው። እናንተ ብቻ አይደላችሁም፣ ሁላችንም። የህይወት የተበላሹብን የሚመስሉን ፍጹማን ያልሆነው ምርጫችንና መዘዞችን በተለያዩ መንገዶች እየተወጣን ያለን ሰዎች ብዙዎች ነን። ታዲያ ከጸጸት እንዴት ነፃ መሆን እንችላለን? ከጸጸት ነፃ መሆን የሚቻልበት መንገድ ምንም እንኳ የጸጸት ስሜት የተለመደና ብዙውን ጊዜ ሊወገድ የማይችል የህይወት ዘርፍ ቢሆንም ድርጊታችንን ማምከን ያስፈልጋል። የጸጸት ስሜትን ለማሸነፍ ይበልጥ አዎንታዊ አመለካከት ለመያዝ ጥሩ ዘዴዎች ናቸው። የመጀመሪያው ለራስህ ርህራሄ ማሳየት። ለጓደኛህ የምታቀርበውን አይነት ደግነትና ማስተዋል ይኑረህ። ሁሉም ሰው ስህተት እንደሚሰራ አወቅ። እናም የሰው አካል ነህ። አልፈጽምም ወይም ደግሞ ስህተት አልሰራም የሚለውን ነገር ስህተት ልሰራ እችላለሁ በሚል መቀበል ይኖርብሃል። የጸጸት ስሜትህን ማቅለል ትችላለህ። ሁለተኛ፣ የጸጸት ስሜትህን መገምገም። በደረሰብህ ነገር ላይ ከማተኮር ይልቅ የጸጸት ስሜትህን ለመማር የሚያስችል አጋጣሚ እንዲሆን ለማድረግ ማሰብ አለብህ። ወደፊት የተሻለ ውሳኔ ለማድረግ ከሚያስችሉ ተሞክሮዎች ምን ትምህርት ማግኘት እንደምትችል ማሰብ አለብህ። ሶስተኛ፣ ትኩረትህን አሁን ላይ አዙረው። አሁን ብቻ። የኋላውን ለመማር በቀላሉ ያለፈውን ነገር በጥሞና መጨበጥ ይቻላል። እውነተኛ እድገት ግን በአሁኑ ጊዜ ይከሰታል። አሁን ላይ ማደግ ከፈለክ አሁን ላይ ነው ያለው። ቀደም ሲል በፈጸምካቸው ስህተቶች ላይ በተደጋጋሚ ከማሰላሰል ይልቅ በዛሬው ጊዜ የምትፈልገውን የወደፊት ህይወት ለመቅረጽ ልትወስዳቸው በምትችላቸው እርምጃዎች ላይ ትኩረትህን አድርግ። አራተኛ፣ ራስህን ይቅር በል። የጥፋተኝነት ስሜት መያዝ የጸጸት ስሜትን ከረጅም ጊዜ በላይ ከመያዝ በቀር የሚፈይደው ነገር አይኖርም። በወቅቱ የነበረህን እውቀትና ሀብት በመጠቀም አቅሜ የፈቀደውን ሁሉ እንዳደረግ አምነህ ተቀበል። አምስተኛ፣ ስለ ስሜትህ ከሌሎች ጋር መወያየትና ሕክምናም ሊሆን ይችላል እነሱን ነገሮች ማድረግ። ብዙውን ጊዜ ጸጸታችሁን መግለጻችሁና የሌላውን ሰው አመለካከት ማዳመጥ ብቻ ሁኔታውን በተሻለ መንገድ ለመረዳትና የመፈወስ ጉዞ ለመጀመር ይረዳችኋል። ያለፈው አልፏል፣ ዛሬ እንዳያመልጥህ።